አንዱ ሊያገባ አንዱ ግብገባ ይላል ያገሬ ሰው። ይሄ ተረት እውነት ነው ማለት ነው። ገባችሁ አይደለ? ስለዚህ ደመቁ እንግዲህ መጨረሻሽን ያየው ሰው ማለት ነው። ልጆቹ የአረብ ሀገር ሴቶች ዩኒፎርም ለብሰው ለራሳቸው እየተግማሙ ለራሳቸው እየለበሱ የሚውሉትን ልብስ እንኳ የዋሉበትን ልብስ እንኳ ቀይረው ሳይተኙ አንቺን የቀየሩ ጀግኖች ናቸው። ባይዘወይ እነሱን አንዳንድ ጊዜ የምናገራቸው ስለሚያናድዱኝ ነው። ካለንበት አንጻርም ደግሞ ሳስታውስ ነው። የሰው ቤት የሰው ነው አይሞላምና የአረብ ሀገር ሴቶችን ተቀብሎ መብላት ክደት ነው ለእኔ ነው የማስበው። ምክንያቱም የሰው ቤት ምንጊዜ የማያኮራ ምግብ ሳይበላ ተበሉ ብለው የሚቆጡ ሰዎች ናቸው። እቃ ሳይሰበር ተሰበረ ብለው የሚቆጡ ሰዎች ናቸው። የሰው ቤት የሰው ነው ምንጊዜም አያኮራም። ይህንን ደግሞ ልታቁ ግድ ይላችኋል፣ ሁላችሁም ቢሆን ማለት ነው። ስለዚህ አሁን ላይ ደግሞ ያንቺና ደግሞ መሰሎች እየተቀበላችሁ የምትበሉ ሰዎች እንዲደነግጡ ጉድሽ ከዚህ መውጣት አለበት። ገባሽ አይደለም? የእውነቴን ነው የምልሽ። ቪዲዮሽን አመጣለሁ አሁን ቪዲዮሽን በጣም የሚያሳዝን ልብስሽን እየተቀበልሽ ቪዲዮሽን እየሰራሽ እየላክሽ አሁን ላይ አብርሃምን ስትንገላፈጪ አውጥብሽ ማለት ነው። አየሽ? ይሄ ደግሞ ተቀባይና ገዢዎቹ ገዢዋ ብር ሰጪዋ ሌላ ናት፣ ገዢዋ ሌላ ናት። ተመልከቱ። እንደዚህ ነው ሲተላለቁ የነበረው። ታው ገንዘባችሁን ያዙ ብዬ ከዚህ በፊት ቪዲዮ ሰርቻለሁ። እኔ ያልኩት ነገር ሁሉም ሆኗል ማለት ነው። ደመቁ የሰው ልጅ መጨረሻው ሲያምር ነው። መጀመሪያው አይደለም መጨረሻው ሲያምር ነው የሰው ልጅ። አላህ እንኳን ሲለመን መጨረሻዬን ጌታ ያሳምርልኝ ይባላል። ሰላም ጤና ይስጥልኝ። ውድና የተከበራችሁ የጎጃም ቤተሰቦች በያላችሁበት በያለም ጥግ በያለም ዳርቻ ሰላማችሁ ብዚት ይበልልኝ። አመሰግናለሁ፣ ወዳችኋለሁ፣ አከብራችኋለሁ እህቶች ወንድሞች ማለት ነው። እዚህ ጋር የአብርሃምና የሄርሜልዬ ወደንሶች በርቱ፣ ጠንክሩ ነው የምላችሁ። እንግዲህ ወደፊት ነው እንጂ ወደኋላ የለም ማለት ነው። ማን እንደሚያሸንፍ እናያለን ማለት ነው። እንግዲህ እንደምታዋቸው ናቸው፣ እየተገላፈጡ ነው። አሁንም ቢሆን እንግዲህ እነዚህ የጉታጀራ ዩቱበሮች አላቆሙም ማለት ነው። ተመልከቷችሁ። ዛሬ ብሩክንም እንዴት እንዳረጉት አይታችኋል። ደመቁ አብርሃምን እንግዲህ ልትፈታም አትችልም፣ ላስፈታህም አልችልም፣ ልትፈታም አልችልም፣ አልፈልግም ከአንተ ጋር ማውራት ችክችክቹ እችችዬ የኔ እናት እንጀራ በላሽ እኮ ጠገብሽ እኮ። ከበጎቹ ጋር መጥቶ ያቀላቀለሽ እኮ አብርሃም ታደሰ እንጂ አንቺ አይደለሽም። አብርሃም ባይኖር ደግሞ አንቺ በጎቹ ጋር ዝም ብለሽ በድንገት መተሽ ትቀላቀይ አትችይም። ይሄንን ደግሞ አትዘንጊ። የመጣሽበትን እንደገና ደግሞ የወጣሽበትን እንደገና ደግሞ የአዲስ አበባ ልጅ ነኝ ብለሽ መተሽ እኮ እንቅጭ አድርገሽ ህዝብን አጭበርብረሽ በላሽ። ታይ እንጂ ኧረ ታይ ደመቁ ታይ ሰሪ ይኸው እንግዲህ ቤተሰብ አምሮብናል። እስቲ እንዳባት ልበል። በጣም እናመሰግናለን እህቴ፣ እግዚአብሔር ያክብርልን። በጣም የሚያምር ልብስ ነው። እንግዲህ ቪዲዮ እንቀርጽበታለን በዚህ ሳምንት ብለን እናስባለን። በሚገርም አለባበስ፣ በሚገርም ጫማ ፏ ድምቅ ብለን እንመጣላችኋለን እና በጣም እናመሰግናለን። ደርሶናል መልእክትሽ። እግዚአብሔር ያክብርልን፣ እድሜ ጤናውን ያብዛልሽ። ፏ ድምቅ እንዳደረግሽን ቤትሽ ፏ ድምቅ ይበል አይደል? አሜን ይበል። ማለት እግዚአብሔር በረከቱን አትረፍርፎ ይስጥሽ፣ ካወጣሹ በላይ ጨምሮ ይስጥሽ ነው የምልሽ። በጣም እናመሰግናለን። እንደዚህ እንዳሳመርሽን እግዚአብሔር ያማረ ነገር ይስጥሽ። በጣም ያምራል፣ ወደነዋል። እንግዲህ ቪዲዮውን እንዳያችሁት ነው እህቶቼ፣ ሰላማችሁ ብዚት ይበልልኝ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ክርስቲያን ወገኖችም ሰላማችሁ ብዚት ይበልልኝ እያልኩኝ እንግዲህ ባለማተቦቹ ሰላማችሁ ብዝት ይበልልኝ እንግዲህ እያልኩኝ ሰላም ለሀገራችን ሰላም ለሕዝባችን እያልኩኝ መጥቻለሁ ማለት ነው። ጌታ የባክህ የበይ ተመልካች የኖረና ኗሪ አታድርገን ማለት ነው። በጣም ይከብዳል ማለት ነው። ሀቂቀትን ማለት ነው። አብላን አታስበላን፣ ፈርጀን አታስጨርሳን እያልኩ ደግሞ እኔ መጥቻለሁ ማለት ነው። እንግዲህ ከአብርሃም ጋራ በስነ ስርዓቱ አብረሽ ብትሰሪ፣ አብረሽ ብትበይ፣ አብረሽ ብትጠጪ በዚህ ልክ እስከ ዛሬም ድረስ ዝም ያልንሽኛ አብርሃምን ለአብርሃም ብለን ነው። አዎ
አብርሃምን አክብረን ይከፋዋል እሱ ጋር እየሰራች እንዴት እንደዚህ እናደርጋለን ብለን ነው እንጂ የታገስንሽ። እስከዛሬ ድረስ ብዙ ጉድ የሚወጣ ነበረ። ብዙ ጉዶች አሉ፣ ብዙ ነገሮችም አሉ የሚወጣ። በሌላም ልብስ እንግዲህ አስፈላጊ ከሆነ ያንን ቪዲዮ ማሳያችሁ ይሆናል። ጉድ ሳይሰማ መስከረም አይጠባ ይባላል እና በጣም ያሳዝናል ጋይስዬ። ሌላም ጉድ አውጡ። ሌላም ጉድ ይዘርገፍና እንግዲህ ካልሆነ እንግዲህ የ20 ሺህ ብር ወርቅም እንግዲህ እንደዚያው ይዘርገፍና ጉድ በል ሳይንት እንበልና አንድ ጊዜ ቁጭ ብለን ለቅሶ እንደራረስ ማለት ነው። እንግዲህ በይዎቹም አስበላዮቹም እንግዲህ በይዎቹም አስበሊዎቹም እንግዲህ ሰሜኖች ናቸው፣ የሰሜን ልጆች ናቸው። አሁን ላይም ደግሞ ቻናልም እናዘጋለን እያሉም ደግሞ እየተንደፋደፉም ነው። የሰሜኖቹ ናቸው፣ ሰሜኖቹ ማለት ነው። ሰሜኖቹ ሰሜኖቹ ላስተካክልላችሁ ብዬ ነው፣ ይቅርታ እዚህ ጋር። ስለዚህ በጣም ከባድ ነው። እኔ ያንን ሰው አትውደዱት ወይንም አትውደዷት ብዬ አይደለም እኮ፣ ስራዋ ነገሯ ግን በጣም ስለሚያስጠላ ነው። እንዴት እንደሚያንደፋድፋት እንዳውራ ዶሮ፣ እንዴት እንደምትወራጭ እንዳውራ ዶሮ እያያችኋት ነው። አናቷን የተባለች ዶሮ መስላ እንግዲህ ይኸውላችሁ እንዴት እንደሚያቅነዘንዛት ማለት ነው። ስለዚህ እርግቧ እንግዲህ የሆነ በመሳሪያ ስትመታ ተርገብግባ ተላይ ከመሬት ከሰማዩ ወደ መሬት ትፈጠፈጣለች። አሁንም ይቺ ልጅ ወደ ላይ የነበረችው ሴትዮ ተንሰራፋ ቢላ ቤት የተቀመጠችው ሴትዮ ችግን ቤት ሄዳ ልትቀመጥ ነው ኩሽና ቤት። ይቺ ልጅ መላበሏት አላወቀችበትም። እውኛ ለገላ ሸፉኝ ማለትን ያበዛል ነው ምናምን የሚባል ነገር አለና ይሄ ሁሉ ነገር የሆነው በጎቹ የሆነ ነገር ሲጠፋ ኧረ ተው ታይ ደመቁ ይሄ ነገር አያስሄድሽም፣ አንደኛ ሴት ልጅ ነሽ ታይ ብላችሁ በነበረ ዛሬ ሁሉ ነገር ይስተካከል ነበረ። ገባችሁ? አሁን ላይ አብና እናውራሽ ቢላትኝ አልፈልግም፣ ማውራት አልፈልግም አለች። አብርሃምዬ የጋሽዬ ልጅ የኔ ጀግና ተላቅቅ። እንደዚህ የተጨቃጨቅ እስከ መቼ ድረስ? ወንድ ልጅ ደግሞ ጨቅጫቃ ሴቶችን አያስተናግዱ። ከአንቺ ምንድን ነው የምንማረው? ደመቁ ባሎቻችንን መንቋሸሽ ነገረሽ እኮ አብርሃም ታድሰ የጋሽዬ ልጅ ነገረሽ። ረስቼ እችንማ ሄድባታለሁ በደንብ አድርጌ፣ ሳልሄድባትማ አላልፋትም። መቼ ክብር ሰተሽኛለሽ እኮ፣ መቼ ፍቅር ሰተሽኛለሽ እኮ፣ መቼ ቦታ ሰተሽ እንዳወራሽ፣ እንድንመካከር፣ እንድንወያይ መቼ ቦታ ሰተሽ ብሎ የጋሽዬ ልጅ ነገረሽ እኮ። ልጅ ሊያለቅስ ነው፣ ሊሄድ ነው። ኧረ ታይ ስትዋሻ አትኑሪ ታይ። ዓመትም ዕለት ነው፣ ቀኑም አንድ ቀን ነው። እንገናኛለን፣ ደጓማም መሆን ነው። ኧረ ታይ ደመቁ ታይ ደመቁ ታይ። በዚህ ልክ አትውረጂ ታይ፣ አትሙቺ ታይ። ለምነንሻል፣ አክብረንሻል። አሁን ግን አሁን ድንበር ጥሰሽ ሂደሻል። አጋም ፍሬው ጣፋጭ እሾሁ መርዘኛ፣ ማን ይነጋገራል ከዚች መርዘኛ ጋር እንላለን። ስለዚህ ተይ እንጂ የጭቃ ሾህ አትሆኝብን። አጋም ማለትም ፍሬው ጣፋጭ ነበር፣ ግን ማን ቆርጦ ይበላዋል? ቀንጠፋ ስለሚይዘው ማለት ነው። ገብቶሻል አይደለ? ይሄ በዙሪያሽ የሚንጫጩት ደግሞ ውሸሽን እያወራሽ ነው። ልጅ የሌለሽን ልጅ ያለ ታያለሽ። ወንድሞችሽ ያላደሉትን እኔ በእውነተኛው ነው የምናገረው። ግን ለምትመክሩ ሰዎች አመሰግናለሁ። ዛሬም አንዲት እህቴ አዎ መክረሽኛል፣ ምክርሽን አምጫለሁ። አይታችሁታል ሁላችሁም ኮሜንቱን። ወደ 10 ነው መስመር፣ ወደ 10 መስመር 10 ምናምን ይሆናል የኮመተችው ማለት ነው። አመሰግናለሁ ለመክርሽ እህት አለም። ግን እንመጣ ነበር ከቤትሽ፣ ግን ትሳደቢያለሽ። ሀሳብን በሀሳብ በሚለቀቀው ቪዲዮ ነው ሀሳብ የምሰጠው እንጂ እኔ ጎልጉዬ አውጥቼው አይደለም። እንደማክ እኔ ራሴ ያባዘትኩት ማግ አይደለም፣ ደመቁ ያመጣችው ማግ ነው። አይጥ ላመሏ ዳቦ ትበላለች ይባላል። ድመት ነው የሚባለው አይጥ ነው ጋይስ፣ ያስተካክሉት እዛው። ድመት ነው የሚባል። ስለዚህ ታይ ደመቁ አታብዡ በዚህ ልክ ምልቂጥቂጥ። ደግሞ ዛሬ ደግሞ ምንድን ነው? ብስሚላ ረህማን ረሂም። ወይኔ ጉዴ ዘንድሮ ላሐውለ ወላ ቁወተ። ኧረ እንተ ታይ እባክሽ ተይ። ልጅሽ ሊያለቅስብሽ ልትሄጂ፣ ልጅሽ አድጎ ከአንቺ ጋር ሊከተልሽ ነው ማለት ነው። የምታፍሪበትን ስራ አትስሪ። አልወለድሽም፣ አላረገሽም። ኔበር 4 ነጥብ
ድራማ ነው። አዎ ድራማ ነው። ጠንቅቀው የአረብ ሀገር ሴቶች ያውቃሉ። የማያውቁት የአንቺ በጎችና የአንቺ በጎች ብቻ ናቸው። ገብቶሻል አይደለ? ስለዚህ ብሩክም ደግሞ አልታሰረም ማለት ነው። ፌክ ኔበር ፌክ በቃ። ስለዚህ አብርሃምም እንግዲህ እኔ ብትላቀቅ የሚሻለ ከሄርሜልዬ ጋራ በቃ ደስታህን ምንጭህን አግኝተህ የደስታ ምንጭህን አግኝተህ ደልቀቅ ብለህ የምሬን ነው የምነግርህ። ኮንፊደንስ አለክ፣ የስራ ኮንፊደንስ አለክ። እንድትሰራ ያደረካት ደመቁን እንድትመጣ ያደረካት ባለውለታዋ ነህ እንጂ በዚህ ልክ የምትንቋሽሽ በዚህ ልክ የምትታይ ልጅ አይደለህም። ሰርተህ የምትበላ የራስ ኮንፊደንስ የሁላቸውም የጉታጀሮች ተምሳሌት የምትሆን አንተ የጉታጀራ ወጣቶች ተምሳሌት ነህ አሁንም ቢሆን፣ የዩቱበሮች ተምሳሌት ነህ አሁንም ቢሆን። ምክንያቱም ኮንፊደንስ አለህ፣ ብልህ ነህ። ብልህ ሰው ደግሞ ያድጋል፣ ይወጣል። እውነቴን የምነግራችሁ ሀቂቀትን ማለት ነው። ያውቃል። በጎቹ ጠንቅቆ ምን እንደሚያውቁት ተኩሶ ይጥልላቸዋል። በቃ እውነቴን እኮ ነው። አናታቸውን በስናይፐር ጥቂት ነው የምላችሁ። በሩቁ ነው ያው የሚተክብትን ነው የታባታቸውን እስቀዘን ሁሉ ማለት ነው። ደግ አደረጋችሁ፣ አንቀጠቀጣችሁ። ሶሻል ሚዲያውን እንዳለ መራው እኮ የኛ ጀግና የኛ ደመቁ ያም እኮ እየተጠቀመባት እኮ የዛም መጠቀሚያ እኮ ናት። የእናንተ ዳይቨር ሶፍት እኮ ነች። ያም እየተጠቀመባት ይሄ ንፍጣቸውን ተናፍጠው የሚጠርጉበት ሶፍቱ ማለት ነው። አታውቁም እንዴ? የተላጠ አገዳ ተበልቶ ይጣላል አይደለም? ልክ እንደዛ ናት አሁን ላይ። እነዚህ ልጆች ደግሞ ከፍለዋት ነው ባይዘው። ይህ አቡሽ የሚባለው ልጅ ከፍሎ ነው፣ አይፈረድበትም። ከፍሏት ነው ለሷ። ገባችሁ አይደል? ያኛው ልጅ ገና ነው፣ ይሄኛው ግን ከፍሏት ነው። አጥፋ ካሜራውን አጥፋ። እንደዚህ አይነት ኮንፊደንስ ካለህ ለምን እነ ሚኪሾ ጋር ሆነ ጋዜጠኞች ጋር ሆነህ እንደዚህ አይነት ሙያ ካለህ ለምን አታግዛቸውም? ሄደህ እንደዚህ አይነት ሙያ ካለህ